የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ ደግሞ እንመልከት። የአርሰናልና የብሩኖ ጊማራይሽን ጉዳይ እናንሳ። ተጫዋች እንግዲህ በአርሰናል ከሚፈለጉ ተጫዋች መካከል አንዱ ሆኗል። ያው በየቀኑ አዳዲስ መረጃዎች ይወጣሉ። ይህንን ተጫዋችን አርሰናልን በተመለከተ በጥብቅ ይፈልገዋል። ምንድነው ምክንያቱ የሚለውን እናንሳ። ምክንያቱም የአርሰናል የመሀል ሜዳ ክፍል በጣም ጥሩ ጊዜን አሳልፏል አይደለ? በተጠናቀቀ የውድድር ዓመት ግን ይሄ ተጫዋች ከአርሰናል ጋር ስሙ እየተያያዘ ነው። ቀላል ገንዘብ አይመስለኝም። እናንሳ። ቀላል ገንዘብ አይደለም። እንዲያውም ትልቁ የክርክር ነጥብ አሁን 29 ዓመት ይሆናል የሚቀጥለው ህዳር ሲመጣ እና 29 ዓመት ለሚሆነው ተጫዋች ኒውካስል ደግሞ ቅድም እንዳየነው አንዳንድ ጊዜ የሌሎች ተጫዋቾች የዝውውር ዋጋ ከዚህ በኋላ የሚሸጡትንም ተጫዋቾች ዋጋ ኮንዲሽን ያደርገዋል። ቶናሊ ይሸጧል ለቶተናም፣ ግን በፕሪሚየር ሊግ እየተፈጸሙ ያሉ ሌሎች ዝውውሮችንም ያያሉ። ማቴዎስ ፈርናንዴዝ የወጣበትን ገንዘብ ያያሉ። ቶናሊ የወጣበትን፣ አንደርሰን የወጣበትን፣ አንጎ ሮጀርስ የወጣበትን ሌሎችም ዝውውሮች እሱን ነው መነሻ የሚያደርጉት። ስለዚህ ቀላል አይደለም። በጠቅላላ መሸጥ አይፈልጉም፣ ግን ከሸጡትም እንኳን በፕሪሚየም ዋጋ ነው ተጫዋቹን መሸጥ የሚፈልጉት። አሁን መጀመሪያ አካባቢ የተወራው ነገር ኢንትረስቲንግ የሆነው ነገር እንደ ኪያ ጆራፕቺያን አይነት ሰዎች አሉበት የሚለው ነገር ነው። ኪያ ጆራፕቺያን ደግሞ የአርሰናል የሲዝን ቲኬት ያለው የክለቡ ደጋፊ በመሆኑ የሚታወቅ የሆነ ጊዜ ግን በጣም አጠያቂ ዝውውሮች አርሰናል ይፈጽም በነበረበት ጊዜ፣ ኤጀንት ሌድ በሆነበት ጊዜ፣ ኤጀንት መር ዝውውሮች ይፈጽም በነበረበት ጊዜ ብዙ የሚያነጋግሩ ዝውውሮች ሲፈጸሙ ያኔ እኔ እንዲያውም በታጠኛን ጊዜ አርሰናል ሲፈጸሙ የነበሩት ዝውውሮች 2019-2020 አካባቢ ይፈጸሙ የነበሩት ዝውውሮች በራውል ሳንሌሂ በነበሩበት ጊዜ እንደ አልቤርቶ ካናሌስ አይነት ሌሎችም ኤጀንቶች ብዙዎቹ ዝውውሮች ላይ ከፍተኛ ተሳትፎ ነበራቸው። የኪያ ጆራፕቺያን ዝውውሮች፣ የዊሊያን ዝውውር፣ የዳቪድ ሉዊዝ ዝውውር፣ የሴድሪክ ሱዋሬስ ዝውውር እንደዚህ አይነት ዝውውሮች ውስጥ የተሳተፈ ሰው ነው እና ብዙዎቹ ዝውውሮች ደግሞ ስኬታማ አልነበሩ። ብራዚላዊ ነው። ማነው የብራዚል ተጫዋቾችን ብዙ ያውቃል እና ለአርሰናል መጀመሪያ የተሰጠው ኢንፎርሜሽን ተጫዋቹ 55 ሚሊዮን ፓውንድ የሪሊስ ክሎዝ አለው አሁን የሚል ነው እና ረጅም ጊዜ የሚያውቁት ቢያንስ 7 ዓመት ተከታትሎታል አርሰናል። ገና 22 ዓመቱ በነበረበት ጊዜ ነው ለመጀመሪያ ጊዜ ኤዱ ተጫዋቹን ከብራዚል ለማምጣት ንግግር ያደረገ። መጨረሻ ላይ ዝውውሩን አላጠናቀቁትም። ከሊዮን ወደ ኒውካስልም ሲዘዋወር ይህንንም ተጫዋች የማስፈረም ፍላጎት በዛም ጊዜ እንደነበራቸው ሪፖርት ነበር። ያኔም አላዘዋወሩትም፣ ግን ረጅም ጊዜ የሚያውቁት ተጫዋች ነው። ያን 7 ዓመት ከ22 ዓመቱ ጀምሮ እንኳን ብንል ብራዚል ውስጥ በነበረበት ጊዜ ኤዱ ደግሞ ብራዚላዊ ነው። የብራዚልን ፉትቦል የብራዚል ኤፍኤ ዳይሬክተር የነበረ ነው። እንደዚህ የአንድ ክለብም የኮሪንቲያንስም የስፖርት ዳይሬክተር ሆኖ ሰርቷል። በደንብ ነው የሚያውቀው፣ ያንን ሀገሩም ነው። ረጅም ጊዜ ያውቁታል እና የተሰጣቸው ኢንፎርሜሽን ሪሊስ ክሎዝ አለው የሚል ሪሊስ ክሎዝ ሳይሆን ጀንትልመንስ አግሪመንት የሚባል ክለቦችና ተጫዋቾችን ብዙ ጊዜ የሚያጣለው እሱ ነው። አንድ ዳይሬክተር ወይም የተጫዋቹን ዝውውር በተመለከተ ወስናለሁ የሚል ሰው በ2026 ቻምፒየንስ ሊግ ካልተሳተፍን 55 ሚሊዮን ፓውንድ ከፍሎ አንድ ክለብ ከመጣ አንተን መርቀን እንሸኛለን ይላል። ኢሳቅ የሆነው እኮ እንደዛ ቃል ገብታችሁልኛል። ይሄኛው አይነት ጊዜ ላይ ሲመጣ ከግዙፍ ክለቦች አንደኛው ከመጣ ትሄዳለህ ብላችሁ ቃል ገብታ እና ተጫዋቾች በቃ ያምኗቸዋል ይመስለኛል ዳይሬክተሮቹ እና መጨረሻ ላይ የቁርጡ ጊዜ ሲመጣ እኔ እንደዛ አላልኩትም ይላሉ። የተጻፈ ነገር ስለሌለ ያንን ማለት ይችላሉ ክለቦች። የዮኬሬስም ጉዳይ ለምሳሌ ያኔ ትልቅ ብጥብጥ ፈጥሮ የነበረው በስፖርቲንግ ሊዝበንና በተጫዋቹ መካከል ይሄኛው ነገር ጀንትልመንስ አግሪመንት ነበረን የሚል ብሩኖ ያንን የማድረግ ፍላጎት ያለው አይመስልም። ግን የተነገረው ነገር እንደዚህ አይነት መረጃ ነው ለአርሰናል። ከዛ አርሰናል ኦኬ 55-60 ሚሊዮን ለተጫዋቹ ጥራት በተለይ በጣም ጥሩ ገንዘብ ነው አለና መነጋገር ጀመረ። በኋላ ሲሰማ አማንዳ ስታንሊ የሚባሉት
እንስት ናቸው እንዲህ ብለዋል የተባሉት እና ቴሌግራፍ እኔ እንደዚህ አይነት ቃል አልገባሁም አሉና ደግሞ ቢገቡም አሁን ኒውካስል ውስጥ የመወሰን ስልጣን የላቸው የሉም ሲጀምር ክለብ ውስጥ ሴትዮ እና መጀመሪያ አርሰናልን ወደ ዝውውር ጋር ልክ እንደ ዩሪ ቴሌሞንስ አይነት ነገር ማለት ነው። አሁን የዩሪ ቴሌሞንስን ማንቸስተር ዩናይትድን በጣም ኢንካሬጅ ያደረገው 35 ሚሊዮን ፓውንድ ብቻ የተቀመጠበት የውል ማፍረሻ ኮንትራቱ ላይ ያለ እና ይሄ ደግሞ ሪትን ለአስቶን ቪላ በቃ ውጤታማ ነው። በነፃ ነው ያመጡት ተጫዋቹ 35 ሚሊዮን አትርፈዋል። ግሎሪየስ በሆነ የክለቡ የቅርብ ዘመን ታሪክ ውስጥ ተሳትፏል። ግን ከዛ በላይ ገንዘብ ኮማንድ ያደርጋል ተጫዋቹ፣ ከዛ በላይ ገንዘብ ያወጣል። አሁን ጥያቄው እንግዲህ ከዚህ በኋላ አሁንም ድርድሩን መቀጠል ይፈልጋሉ። በተባለው ገንዘብ አይገኝም ተጫዋቹን የሚባለው 55 ሚሊዮን ፓውንድ አይገኝም። ግን ከዚህ በኋላ እንደገና መደራደር ይፈልጋሉ። ቴሌግራፍ ላይ ሳምዲን የሚባለው ጸሐፊ እንዳለው እስከ ትላንት ከሰዓት ድረስ በሁለቱ ክለቦች መካከል የመጀመሪያውን የአርሰናልን የዝውውር ጥያቄ ኒውካስል ሳይቀበል ከቀረ በኋላ ንግግር አልተደረገም። ግን ተጫዋቹ በይፋ ጠይቋል። ኒውካስል ወደ አርሰናል መዛወር ፈልጋለሁ ብሎ ጠይቋል እና ተጫዋቹ መልቀቅ ይፈልጋል፣ ወደ አርሰናል መሄድ ይፈልጋል። ደግሞ ኒውካስል ቻምፒየንስ ሊግ አልተሳተፈም። መጥፎ ሲዝን ነበር ለኒውካስል በጠቅላላው ያለፈው የውድድር ዘመን። ሚኬል አርቴታ ለምንድነው ተጫዋቹን የሚፈልገው የሚለውን ነው ማንሳት የፈለግ ነው። እንዳልኩት ረጅም ጊዜ ተከታትለውታል። እንዲያውም 2023 ላይ ቲያጎ ኑኔስ የሚባሉት እሱ በሀገሩ በነበረበት ጊዜ የአትሌቲኮ ፓራኒንስ ተጫዋች እያለ ኤዱ ጋስፐር አነጋግሮ ነበር። አስተያየትህ እንዴት ነው ይህን ተጫዋች በተመለከተ? ልናስፈርመው እየተከታተል ነው። እሳቸው 2023 ላይ ነው ያሉት። ይሄ ንግግሩ የተደረገው በኤዱና በሳቸው መሀል 2020 ላይ ነው እና የኔን አስተያየት መጠየቅ ፈልጎ ነበር። ምን አይነት ተጫዋች ነው ለአርሰናል የሚስማማ ይመስልሃል ወይ ብሎ ጠይቆኝ፣ ሁለት ዋና ዋና ችሎታዎች አሉት። በኳስ ቁጥጥር ጊዜ ያለው ቴክኒካዊ ጥራትና ክፍት ቦታን በተመለከተ ያለው ግንዛቤ ስፓሻል አዌርነስ የሚባል ሁለት ዋና ዋና ችሎታዎች አሉት እና ይሆናቸዋል። ትልቅ ፖቴንሻል ስለሆነ ትልቅ እምቅ ችሎታ ያለው ተጫዋች ስለሆነ ሳይኒ ማፕ አስፈርሙት ብያቸው ነበር። መጨረሻ ላይ ለምን አርሰናል ተጫዋቹን እንዳላስፈረመው አላውቅም፣ ድርድሩ እንዴት እንደሆነ አላውቅም። ግን ኤዱ እንዲህ አይነት አስተያየት ጠይቆ ነበር። በነበረን ጓደኝነት ምክንያት እንዲህ አይነቱን ኦነስት የሆነ ስለ ተጫዋቹ ኦነስት የሆነ አሰስመንት እንዲህ ነው ተጫዋቹ ብዬ ነግሬው ነበር ብሏል። እንግዲህ ይሄ ቃለ ምልልስ ከተሰጠ ብቻ 4 ዓመት ሆኖታል እና ተጫዋቹ ወደ አርሰናል አልመጣም። የሄደው ወደ ሊዮን ወደ ኦሎምፒክ ሊዮን እና እዛ ሄደ። እዛ በጣም ግሩም ነበር። በፈረንሳይ ሊግ ከምርጦቹ አማካዮች መካከል አንደኛው ነበር። እዛ በነበረበት ጊዜ ከሉካስ ፓኬታ ጋር የነበረው ጥምረትም አስደናቂ ነበር። ለሊዮን ጥሩ ወቅት አልነበረም በጠቅላላው፣ ግን ጥሩ አማካዮች ነበሯቸው በዛ ጊዜ። ታንጊ እንዶምቤሌ ብቅ ያለበት፣ ሌሎችም ተጫዋቾች ብቅ ማለት የጀመሩበት ጊዜ የዛ አማካይ ክፍል አንድ አካል ነው የነበረው እና ቶሎ ፕሮግረስ እያደረገ ሄደ። በኋላ ደግሞ 2022 ላይ ኒውካስል ተጫዋቹን ለማስፈረም ድርድር ያደርግ በነበረበት ጊዜ አርሰናል ነገር ኢንትረስትድ ነው ተብሎ ጃንዋሪ 2023 ላይ ማለት ጆርጂኖን ያስፈረሙበት። ግን ከዛ በፊት ራይስን መጀመሪያ ሞይሰስ ካይሴዶን ደግሞ እንደገና ለማስፈረም ጥረት ያደረጉበት ጊዜ ላይ የሱም ስም በዛ ወቅት ተጠቅሶ ነበር። በተለያዩ ወቅቶች ላይ አሁን እንግዲህ ቢያንስ ለሶስተኛ ጊዜ ነው አርሰናል ይህን ተጫዋች ለማስፈረም ጥረት ሲያደርግ በተለያዩ የፕሮፌሽናል የተጫዋችነት የእድሜ እድገት ውስጥ ማለት ነው። በ20 ዓመቱ በ22 ዓመቱ አሁን ደግሞ በ28 ዓመቱ ለማስፈረም ነው ጥረት እያደረጉ ያለው። ረጅም ጊዜ የሚያውቁት ተጫዋች ነው። ግን አሁን ባለበት እድሜ አርሰናል የሚባለውን ከ80 እስከ 90 ሚሊዮን ፓውንድ ከፍሎ ያስፈርመዋል ወይ? በጣም ትልቅ ጥያቄ ይመስላል። ሪሴል ቫልዩ የለውም። ለሚቀጥሉ 3-4 ዓመታት በከፍተኛ ደረጃ ማገልገል የሚችል ተጫዋች ነው። ግን ለምንድን ነው የሚፈልጉት? አንደኛው የአማካይ ክፍሉ ላይ አንድ ችግር ነበር። የአርሰናል ሁለት አማካዮች አንደኛና ሁለተኛው ብዙ ጨዋታ ያደረጉ ተጫዋቾች ናቸው እና ያ ምን ያህል ጫና እንደፈጠረባቸው ማየት ይቻል ነበር በሲዝኑ። ማርቲን ዙቢሜንዲና ዴክላን ራይስ ናቸው ከአርሰናል በጣም ዲማንዲንግ በሚባለው የሜዳው ፖዚሽን ላይ ብዙ ደቂቃ የተጫወቱት፣ ብዙ ጨዋታ የተሳተፉት ተጫዋቾች። ራይስ 37 ጨዋታ ጀምሯል፣ ዙቢሜንዲ 35 የፕሪሚየር ሊግ ጨዋታ ጀምሯል። የመጨረሻዎቹ 3 ጨዋታዎች ላይ ነው ማይልስ ሉዊስ ስኬሊ መሰለፍ የጀመረው እንጂ ሲዝኑን በሙሉ ከመጀመሪያው ሳምንት ጀምሮ ዙቢሜንዲ ሲጫወት ነበር። ከዛ ልክ ፎርሙ መውረድ የጀመረበትን ጊዜ ስታይ ስፔሲፊክሊ ከፌብሩዋሪ በኋላ ነው ብቃቱ መውረድ የጀመረው። እስከዛ ድረስ ከፕሪሚየር ሊግ አዳዲስ ፈራሚዎች ከምርጦቹ እንዳንዱ ይጠቀስ ነው። ከዛ ሮቴት ማድረግ አልቻለም እዛ ቦታ ላይ። ሜሪኖ የመጨረሻዎቹን 3 ወራት አልተጫወተም።
ምንም እንኳን የዛ ቦታ ተጫዋች ባይሆንም ግን መጫወት ይችላል ጠለቅ ባለ አማካይነት ስፍራ ላይ። ኦደጋርድ 11 ጨዋታ 12 ጨዋታ ነው የጀመረው ሲዝኑ በሙሉ እሱ አልነበረም። በኖጋርድ ላይ እምነት የለው ጭራሽ። 7 ጨዋታ ብቻ ነው የተጫወተው። ከ7ቱም ጨዋታ 1 ጨዋታ ብቻ ነው የጀመረው። ያንንም ጨዋታ የጀመረው አርሰናል ዋንጫ መውሰዱ ከታወቀ በኋላ ቀጥሎ ከክሪስታል ፓላስ ጋር በተጠባባቂ ተጫዋቾቹ ጨዋታውን ባደረገበት ጊዜ ነው። በተጫዋቹ ላይ እምነት የለውም ጭራሽ። እንዴት ነው ያስፈረሙት? በማን አስተያየት ነው የፈረመው? የአርቴታ ኦፒኒየን ምን ነበር አይታወቅም። ጥሩ ፕሮፋይል የነበረው ተጫዋች ነው፣ ግን በጭራሽ አያምንበትም። ማይልስ ሉዊስ ስኬሊንም ቢሆን እስከ ፉልሃሙ ጨዋታ ድረስ በአማካይነት ከታህሳስ ጀምሮ ዝግጅት ሲለማመር ነበር በአማካይነት ሲባል ነበር። ግን የተሰለፈው እዛ የፉልሃም ጨዋታ ላይ ነው ለመጀመሪያ ጊዜ። ከዛ አመነው። በቻምፒየንስ ሊግ ግማሽ ፍጻሜም በቻምፒየንስ ሊግ ፍጻሜም የተሰለፈ ተጫዋች ሆነ ከዙቢሜንዲ ቀድሞ። ግን የሲዝኑን 95% ሚኬል አርቴታ ተጫዋቹን መሀል ላይ አልተጠቀመበትም። ስለዚህ ሁለቱ ተጫዋቾች በጣም ዲስፕሮፖርሽኔት የሆነ ከመጠን በላይ የሆነ የስራ ጫና ነበረባቸው እና ዙቢሜንዲ በመሀል ደግሞ ያው ሮድሪ አልነበረም። ለስፔን በእያንዳንዱ ኢንተርናሽናል ብሬክ ይጀምር የነበረው 6 ቁጥር እሱ ነው የነበረው። እንዲያውም አስታውሳለሁ የሆነ ጊዜ በስፔን ፕሬስ ሳይቀር ክርክር ነበር። ዙቢሜንዲ በጣም ጥሩ እየተጫወተ ስለነበር የዓለም ዋንጫው ሲመጣ ሊቀመጥ የሚል ክርክር ነበር ሮድሪ ሲመለስ እና እንዲያውም የተሰጠው አንድ ሶሉሽን የሻቢ አሎንሶና የማርኮስ ሴና አይነት ሶሉሽን፣ 2 ዴሞችን አንድ ላይ ማጫወት ማለት እንደዛ እስኪባል ድረስ ደህና ነበር። ግን ከመጠን በላይ የሆነ የመጀመሪያ ሲዝኑ ነው በፕሪሚየር ሊግ እና የፊዚካሊቲውም አካላዊ አጫወቱም ከስፔን በጣም የተለየ። ስፔን የበለጠ ቴክኒካል የበለጠ ፊዚካል ነው። ብዙ የአርሰናል አጫወትም ከኳስ ውጭ ብዙ መሮጥ የሚጠይቅ አጫወት ነው። ነዳጅ ሲጨርስ ማየት ይቻላል። ያኔ ግን ሮቴት ለማድረግ ቢያንስ አርቴታ የሚተማመንበት ተጫዋች አልነበረም ማለት ነው። ክርስቲያን ኖጋርድ ያልተጫወተው ለዚህ አሁን መጣ ማለት ዴብዙን በከፍተኛ ደረጃ ከፍ ያደርገዋል እና ሁለቱ ተጫዋቾች ላይ ያለው ጥገኝነትም ይቀንሳል። እያወራን ያለነው ስለ ቶፕ ኳሊቲ ተጫዋች ነው፣ ስለ ብሩኖ ጊማሬሽ ነው። ባለፉት 3-4 ዓመታት ከፕሪሚየር ሊግ ቤስት ጥልቅ አማካዮች መካከል አንዱ ስለነበረ ተጫዋች ነው የምናወራው። ትልቅ ተጫዋች ነው። እሱ መጣ ማለት የአማካይ ክፍሉን ጥራት ያው ኖጋርድ ዲስካርድ ይደረጋል፣ በእርግጠኝነት ይለቃል። ባይለቅም በተጠናቀቀ የውድድር ዘመን ከነበረው የጨዋታ ሚና ያነሰ ነው የሚጫወተው። ለሁለት ቦታዎች 4 አማካይ ተገቢ ነው። ለእያንዳንዱ ቦታ በትንሹ 55 ጨዋታ 50 ጨዋታ ማድረጉ አይቀርም። አርሰናል ብዙ ጨዋታ ያደርጋል በዚህኛው የውድድር ዘመን። ፕሪሚየር ሊግ 38 ጨዋታ አለው፣ ቻምፒየንስ ሊግ ቢያንስ 10 ጨዋታ ይጫወታል። ግን ከዛ በላይ ሊጓዝ ይችላል፣ በሌሎቹ ካፕ ውድድሮች ላይ እንደሚኖረው ጉዞ። ከዛ ደግሞ የዓለም ዋንጫ የመጣው ስትሬን ቀላል አይደለም። ራይስ የደረጃ ጨዋታ ሳይቀር አያርፍም። ባለፈው በጨዋታ ላይ እንግዲህ ለእንግሊዝ ብሔራዊ ቡድንም ለምሳሌ ከኖርዌይ ጋር በነበረው ጨዋታ ነው ተቀይሮ ከወጣ በኋላ ለምን ነው ቀይሮ ያስወጣው ተብሎ ሲጠየቁ አሰልጣኙ 3 ቀን ካልጓ አልወጣም ነበር ታሞ አሉ። ራሱ ደግሞ ከዲሴምበር ጀምሮ በመስል ነርቭ ስሰቃይ ቆይቻለሁ አለ። ወርክሎዱ ማይታመን ወደ አርሰናል ሲመጣ ራሱ ወደ አርሰናል ከመምጣት በፊት በነበሩት የመጨረሻው 3 ሲዝኖች ጀምስ ታርኮቭስኪ ብቻ ነበር ከሱ የበለጠ የተጫወተው በፕሪሚየር ሊግ በጠቅላላው የኤቨርተኑ ተከላካይ። ለአመታት 36 37 38 የፕሪሚየር ሊግ ጨዋታ ሲጀምር የቆየ ለአመታት የተጠራቀመ የስራ ጫና ያለበት ለእንግሊዝ ብሔራዊ ቡድንም እንዳልኩት እያንዳንዱን እንጥፍጣፊ የደረጃ ጨዋታ ሳይቀር ብዙ ሮቴሽን በሚደረግበት ሲግኒፊካንሱም ብዙ ከፍተኛ አይደለም በሚባልበት ጨዋታ 90 ደቂቃ ነው የተጫወተው። ከእንደዚህ ከብዙ አመታት የተጠራቀመ ድካም ጋር የሚመጣ ተጫዋች በሚቀጥለው አመት ልክ እንደ ባለፈው አመት የምትጠቀሚበት ከሆነ ምናልባት ፎር ጉድ ተጫዋቹ ልታጫወት ትችላለች። አሁን ኖጋርድን ካጫወትሽው በጥራት በጣም ዝቅ ያለ ተጫዋች ስለሆነ ውጤት ነው ኮምፕሮማይዝ የምታደርገው። ብሩኖ ግን ተመጣጣኝ ጥራት ያለው ተጫዋች ነው። ስለዚህ ሮቴት ለማድረግም አያሳሳም። ራይስን በደንብ ለማሳረፍም ዙቢሜንዲን በደንብ ለማፈራረቅ ሶስቱን ተጫዋቾች እዚህ ላይ ማይልስ ሉዊስ ስኬሊ 1 አመት በእድሜ በስሎ ነው የሚመጣው። ሲዝኑን በጣም በጠንካራ ሁኔታ ነው የጨረሰው። ስለዚህ አንዱ የሚመስለው ያንን ዴብዝ ከጥራት ጋር መጨመር በዛ ዲፓርትመንት ባሉት ተጫዋቾች ባሉት አማራጮች ብዙ ደስተኛ አይመስልም እና በተለይ ደግሞ ከዲሴምበር ጀምሮ ኒውራል ፔን ኖሮብኝ ነው ሲጫወት የቆየሁት ማለቱ ከዛ በጣም ቢዚ የሆነ በአሜሪካ ሙቀት ነው እንደገና የዓለም ዋንጫ ላይ የተሳተፈው እና ከፍ ያለ ጥራት ያለው ተጫዋች ነው።
አንደኛው ለዴብዝ ነው የተፈለገው። ሁለተኛ ያው ብዙ ጊዜ እንደምንለው የፕሪሚየር ሊግ ከረንሲ ለአመታት ፕሪሚየር ሊግ ውስጥ የተጫወተ ተጫዋች ነው። በከፍተኛ ደረጃ የተጫወተ ተጫዋች ነው። እንደውም አርሰናል በብዙ ጨዋታዎች ላይ ፈተና ነበር። በአንዳንድ ጨዋታዎች ላይ በተለይ በፊዚካሊቲ ብቻ ሳይሆን ጆርጂኖን አንዴ ሲማታ ከራይስ ጋር ሲተናነቅ ምናምን አይተነዋል። እና ፊዚካል ተጫዋች ነው። ይሄ የበለጠ ኮንፍሮንቴሽንን የሚያሳይ ነው። ግን ጠንካራ የመሪነት ችሎታም ያለው ተጫዋች ኒውካስል አንበል ነው። ጠንካራ የሊደርሺፕ ችሎታ ያለው ተጫዋች ነው እና የፊትነስ ሪከርዱም ግሩም ነው። በዚህኛው ሲዝን 6 ጨዋታ አልፎታል። ግን ወደ ኒውካስል ከመጣበት ጊዜ ጀምሮ ጥቂት ጊዜ ብቻ ነው የተጎዳው። ግን ከጨዋታ ከጨዋታ ፕሮፋይል አንጻር ይወድ አርሰናል ኢንትረስቲንግ ነገሮች ነበሩት። ባለፈው የውድድር ዘመን እኔ አንድ የአርሰናል ደረጃ ከፍ ማለት ያለበት ቴክኒካል ደረጃው ነው። የቡድኑ ከኳስ ቁጥጥር ጋር ያለ ጥራት ማለት ነው። ፖሴሽኑን ብቻ ማለት አይደለም፣ የፖሴሽኑን ጥራት ማለት ነው። ለምሳሌ በተጠናቀቀው የውድድር ዘመን ብዙ ጠንካራ ቁጥሮች ነበሩት። ለምሳሌ ግን አንዳንድ የሚያሳስበው አንዳንድ ጨዋታዎች ላይ ያየናቸው በግልጽ የሚታዩ ቴክኒካል ሊሚቴሽንስ ነበሩት ቡድኑ። በፕሮግሬሲቭ ፓስ በሚባለው 10 ሜትርና ከዛ በላይ ወደፊት የሚሄዱ ፓሶችን ብቻ ካየሽ አርሰናል 8ኛ ነበር በፕሪሚየር ሊግ። 1vs1 የሚባል ዌብሳይት አለ፣ እሱ ላይ ሄደሽ ብታይ 8ኛ ነው። ማንቸስተር ሲቲ 1ኛ ነው፣ ሊቨርፑል 2ኛ ነው፣ ማንቸስተር ዩናይትድ 3ኛ ነው። በዚህ አርሰናል 8ኛ ነው። ኢድድ ማተር ምክንያቱም የፕሪሚየር ሊግ ሻምፒዮን ሆኗል። ግን ሁልጊዜ መሻሻል ትፈልጊያለሽ እና ደግሞ አሳሳቢ ነበር ባለፈው የውድድር ዘመን በአንዳንድ ጨዋታዎች። እንዲያውም እዚሁ ፕሮግራም ላይ እንዳነሳ ነው ትዝ ይለኛል፣ ጋብርኤል የግራ መስመር የመሀል ተከላካይ ሲሆን፣ ፒየሮ ኢንካፔ የግራ ፉልባክ ሲሆን፣ ማርቲኔሊ ከሱ ፊት ሲሰልፍ፣ መሀል ላይ ራይስና ዙቢሜንዲ ሲኖሩ እና የክንፍ ተጫዋቾቹ በተለይ ማርቲኔሊና ማድዌኬ ከዛ አጥቂው ዮኬሬስ በሚሆኑበት ጊዜ ሁሉም ተጫዋቾች ከኳስ ጋር ሊሚቴሽን ያለባቸው ተጫዋቾች ናቸው እና በአንዳንድ ጨዋታዎች ላይ ብዙ የጎን ፓስ ይበዛው ነበር። በቂ ሪስክ ቴኪንግ አልነበር። በተለይ በሜሪኖ ከሁሉ በላይ በኦደጋርድ ብዙ አለመሰለፍ ምክንያት በሚገባ ታይቷል። ይሄ እንደዚህ አልነበረም። ለምሳሌ በቅርብ ዓመታት ለምሳሌ በ2023-24 የውድድር ዘመን አርሰናል 2ኛ ነበር በፕሮግሬሲቭ ፓሶች። ቴክኒካዊ ጥራቱ በጣም ከፍተኛ ነበር። በዛ የውድድር ዘመን 91 ጎል ነው ያስቆጠሩት። በ2024-25 የውድድር ዘመን ደግሞ 3ኛ ነበር። በተጠናቀቀው የውድድር ዘመን ዋንጫ በወሰዱበት የውድድር ዘመን ግን የቡድኑ ቴክኒካል ኳሊቲ በጣም ነው የወረደው። ስለዚህ ከኳስ ቁጥጥር ጋር ያላቸውን ጥራት መጨመር የሚችል ሰው ያስፈልጋል። ቲያጎ ኑኔዝ በብራዚል በነበረበት ጊዜ ያሰለጠኑት አሰልጣኝ የጠቀሱት አንደኛው ነገር በፖሴሽን ጊዜ ያለውን ጥቅም እና አርሰናል 71 ጎል ብቻ ነው ያስቆጠሩ ባለፈው የውድድር ዘመን። ብዙ አይደለም፣ በጣም አነስተኛ ነው። እንዲያው አሁን ባለፈው 10 ዓመት ብታይ ከሌስተር ቀጥሎ አነስተኛውን ጎል ያስቆጠረው አርሰናል። ሌስተር የፕሪሚየር ሊግ ሻምፒዮን በነበረበት በ2015-16 የውድድር ዘመን ከ1992-93 የውድድር ዘመን ወዲህ ደግሞ ፕሪሚየር ሊጉ ከተጀመረበት ጊዜ ጀምሮ በ22 ቡድኖች መካከል የተደረጉ የተወሰኑ ሲዝኖች ነበሩ፣ 2-3 ሲዝኖች ግን 20 ከሆኑ በኋላ አራተኛው አነስተኛ ነው። ዋንጫ ለወሰደ ቡድን አርሰናል ያስቆጠረው የጎል መጠን ቴክኒካል ጥራቱ ያስፈልጋል። አሁን ለምሳሌ በአርሰናል ውስጥ አንድ ሜትሪክ ልንገርሽ፣ የተጋጣሚ ቡድን የመጨረሻ መስመር ያለፉ ኳሶች በማቀበል የተጋጣሚ ቡድን ባክላይን የሚባል የመጨረሻው መስመር አለ አይደል? የመጨረሻው የመከላከል መስመር ያንን ያለፉ ፓሶችን በማቀበል ከ1 እስከ 10 ያሉ ተጫዋቾችን ብታይ አንድም የአርሰናል ተጫዋች የለም። በቂ ሪስክ ቴኪንግ የለም ቡድን ውስጥ። የዚህ የዝውውር ጊዜ ዋና ትኩረቶቻቸው የነበሩት 2 ተጫዋቾች አሁን ወደ ቼልሲ ሄደው ሞርጋን ሮጀርስ እና ብሩኖ ጊማራይሽ ናቸው አይደል? ያው ሁሊያን አልቫሬዝም በዛም እዚህም ይጠቀሳል አንዳንድ ጊዜ። ግን በጣም ሲሪየስ ፍላጎት ነበራቸው የተባለው በእነዚህ 2 ተጫዋቾች ላይ ነው። 2ቱ ግን ቶፕ 10 ውስጥ አሉበት። አሁን ይሄ ምን ይነግርሻል? አርሰናል እየፈለጋቸው ያሉ ተጫዋቾችን አይነት ይነግርሻል። ከፖሴሽን ጋር የበለጠ ሪስክ የሚወስዱ የበለጠ ፕሮግሬሲቭ ፓሶች የሚያቀብሉ ተጫዋቾች ያስፈልጋሉ። በትሩ ቦል ለምሳሌ በትሩ ቦል ብሩኖ ጊማራይሽ 9ኛ ነው የነበረው። በመሞከር ደግሞ በማሳካት 9ኛ፣ በመሞከር 4ኛ ነው የነበረው ከአዳም ዋርተን ጋር በጋራ ማለት ነው። ስለዚህ በፖሴሽን ሪስክ መውሰድ የሚያስፈልግ ተጫዋች ያስፈልጋል። በትሩ ቦል ሞርጋን ሮጀርስ 5ኛ። አላስፈረሙትም፣ ግን ጠንካራ ኢንትረስት ነበራቸው። ለምንድን ነው ጠንካራ ፍላጎት እንዲኖራቸው የሆነው የሚለው ግን ከጨዋታው ከተጫዋቾቹ ካራክተሪስቲክስ የሚነሳ ነው። ስለዚህ በተለይ ሪስክ መውሰድ በበለጠ በሚፈልጉባቸው ቦታ አርሰናል ሪስክ ይወስዳል። ምክንያቱም በፕሪሚየር ሊግ በጣም አድቫንስድ ሃይ ላይን ያለው ቡድን ነው። ግብ ጠባቂው እንደ 11ኛ ተጫዋች ነው የሚወጣው። ራያ ከሳጥኑ ውጭ ይወጣል። 15 ሜትር ርቆ ሲወጣ ታየዋለች። ከሳጥኑ ብዙ በመውጣት የፕሪሚየር ሊግ አንደኛ ግብ ጠባቂ ነው
በተለይ ኢንቨርት የሚያደርግ ፉልባክ በሚኖርበት ጊዜ ጋብርኤል ኦልሞስት የግራ ፉልባክ ይሆናል። የቀኝ መስመር ተከላካይ ወደፊት አድቫንስ በሚያደርግበት ጊዜ ሳሊባ የሁለቱን ሚና ቀይጥ ይወስዳል። የቀኝ መስመር ተከላካይ የመሀል ተከላካይ ኃላፊነትን ይወስዳል። ሪስክ ይወስዳሉ፣ ግን በጣም ወሳኝ በሆነ የሜዳ ስፍራ ላይ ግን በቂ ሪስክ አይወስዱ እና ያንን ያው መቼስ ሻምፒዮን ብትሆኝም ጉድለት የሌለው ሻምፒዮን አልነበረም። ብዙ ድካሞች ያሉበትም ቡድን ግን ፍሮም ፖዚሽን ኦፍ ስትሬንግዝ ሻምፒዮን ሆነች ነው። ቻምፒየንስ ሊግ ፋይናሊስት ነው፣ የሊግ ካፕ ፋይናሊስት ነው፣ የፕሪሚየር ሊግ ሻምፒዮን ነው። ኦልሞስት በሁሉም ውድድሮች ብዙ ርቀት ሄዷል። በጣም ስኬታማ ሲዝን ነበር አዘ ሲዝን ካየሹ። ግን ይሄ ድክመት የለበትም ቡድኑ ማለት አይደለም እና ብሩኖ ያለምንም ጥያቄ ይሄንን ከኳስ ጋር ያለን የቡድኑን ጥራት መጨመር ይችላል። ይሄ ተፋላሚነቱ፣ አካላዊነቱ፣ 6ም 8ም ሆኖ መጫወቱ እሱ ደግሞ እንደሚለው 10ም ጭምር ሆኖ መጫወት ይችላል። በብራዚል ብሔራዊ ቡድን የነበረው ኃላፊነት የበለጠ የክሬቲቪቲ ኃላፊነት ነው የነበረው። 4 አሲስቶች ተጠልቁ ከዓለም ዋንጫው ሲወጡ 4 የመጨረሻ ኳሶች አቀብሎ ነው የወጡ። 4 አሲስቶች ነበሩት። ብዙ ጊዜ የምናየው ጠንካራ ፐርሶናሊቲ ስላለው ታክል ስለሚወርድ ተፋላሚ ስለሆነ ምናምን ብዙ ጊዜ ከቴክኒካዊ ጥራቱ ጋር አዛምደን የምናየው አይመስለኝም። ግን ከፍ ያለ ቴክኒካል ሌቭል ያለው ተጫዋች ነው። ቁጥሮቹ የሚነግሩን በፓስ በላይን ብሬኪንግ ፓስ የተጋጣሚውን ቡድን የመጨረሻ መስመር የሚያልፉ ፓሶች በማቀበል ብዙ ሪስኮች በመውሰድ አንዳንድ ትልልቅ ጎሎች ያስቆጥራል። እንዲያውም አርሰናል 2022 የቻምፒየንስ ሊግ ስፍራን ሲያጣ በዛ በኒውካስል በተሸነፉበት ጨዋታ ጎል አስቆጥሮ ነበር። በሌሎችም አጋጣሚዎች ግን እንደዚህ ከፍ ያለ ትርጉም ያላቸው ከፍ ያለ ዋጋ ያላቸው ጎሎች የሚያስቆጥር አይነት ተጫዋች ነው። ስለዚህ ከአማካይ ክፍልም ጎሎች መጨመር የሚችል ተጫዋች ነው። ግን ደግሞ ለምሳሌ አሁን በአርሰናል ውስጥ ምሳሌ ኦዴጋርድ አይነት ተጫዋች የሚቸገርባቸው አንዳንዶቹ ምክንያቶች አንዳንድ ጊዜ ሚድፊልዱ ላይት ዌይት ይሆናል። ዙቢሜንዲና ራይስ ይሆናሉ። ሁለቱም ጥሩ ተጫዋቾች ናቸው። ግን ብሩኖ ጊማሬሽን ራይስ አንድ ላይ የሚሰለፉ ከሆነ ኦዴጋርድ የበለጠ ሴንትራል ግን የበለጠ ፋሲሊቴተር ለመሆን እድል ያገኛል። ጀርባውን እየተገላመጠ ከጀርባ የሚተው ክፍት ቦታን እየፈራ እንዲጫወት አያደርገው። አርሰናል 2 ራይስ ድንገት ሜዳ ውስጥ ይኖረዋል ማለት በጣም ተቀራራቢ ካራክተሪስቲክስ ያላቸው ተጫዋቾች ናቸው ራይስና ብሩኖ ጊማሬሽ። ጠንካራ ሰራተኞች ናቸው። ጠንካራ የመሪነት ችሎታ ያላቸው ተጫዋቾች ናቸው። ብዙ የሜዳ ስፍራ መሸፈን የሚችሉ ተጫዋቾች ናቸው። የመጨረሻ ኳስ ማቀበል የሚችሉ ተጫዋቾች ናቸው። ጎሎች ማስቆጠር የሚችሉ ተጫዋቾች ናቸው። በተለይ ደግሞ በፓስ አይነት ደግሞ ከራይስም ይሻላል። አሁን ባልኩት ስፔሲፊክ የፓስ አይነት ፕሮግሬሲቭ ፓስ በሚባል ደግሞ ይሻላል። የራይስ አንደኛው ሊሚቴሽን እንደውም አንዳንድ ሰዎች እኮ 6 ቁጥር ቦታ ላይ ነው ማተኮር ያለበት የሚሉ ሰዎች እዛ ላይ ያለኝ ጥርጣሬ የሮድሪ አይነት ቴምፖ ሴተር ኮንትሮለር አይደለም። ራይስ የቦክስ ቱ ቦክስ ተጫዋች ነው መሆን ያለበት። መጫወት ይችላል እዛ ቦታ ላይ ግን ለፖሴሽን ቡድን መጫወት ይችላል ወይ? እኔ እንጃ። ቴምፖ ሴተር አይመስለኝም። ጥሩ ተጫዋች ነው፣ ነጣቂ ነው። ሁሉንም ነገሮች ከ6.5 ከ10 እስከ 7.5 ከ10 ማድረግ የሚችል አይነት ከፍ ያለ ኮንሲስተንሲ ያለው አይደክሜ ኃይለኛ ኤነርጂ ያለው በቆሙ ኳሶች ጊዜ በጣም አደገኛ የሆነ በተለይ የማዕዘን ምቶች የቅጣት ምቶች ሲያሻግር ብዙ የሚሰጠው ጥቅም አለ። ግን ብቸኛ 6 አድርገሽ የምትጠቀሚበት ተጫዋች መሆኑን ግን እጠራጠራለሁ። አርሰናልም ለ6 ወራት ብቻ ነው በዛ ቦታ የሞከረው። በመጣበት ጊዜ የመጀመሪያዎቹ 6 ወራት ላይ ብቻ ነው እዛ ቦታ ላይ የተሞከረው። በጣም ጥሩ መጫወት የጀመረው ለምሳሌ ጆርጂኖ አብሮት መሰለፍ ሲጀምር፣ ጆርጂኖ ቲፒካል ኮንትሮለር ነው። ስፓኒሽ አማካዮች የሚመስል ኮንትሮለር፣ ቴምፖ ሴተር፣ የጨዋታ ፍጥነት የሚወስን ተጫዋች ነው። ራይስ መጫወት ይችላል። የራይስን ማክሲመም ግን ማግኘት የምትችል አይመስለኝም በጥልቅ አማካይ ነው። 2 ተጫዋቾች እዛ ቦታ ላይ ይኖሩታል። ዙቢሜንዲ ፍሬሽ ይሆናል እና በመጀመሪያው ውድድር ዘመን አካባቢ ያሳያቸውን አይነት የአርሰናልና የብሩኖ ጊማሬሽን ጉዳይ እያነሳን ነው። ለአርሰናል ምን ሊጠቅም ይችላል? ለምንድነው በጥብቅ ሚኬል አርቴታ የሚፈለገውን ነጥብ እያነሳን ነው ምሳና በተለይ ደግሞ ቅድም እንዳልኩት በፓሶቹ ጥራት ምክንያት በጣም ተፈላጊ ተጫዋች ነው። በተጠናቀቀው የውድድር ዘመን ከሁሉም የኒውካስል ተጫዋቾች በላይ የተጋጣሚን ቡድን መስመር ያለፉ ፓሶች በማቀበል በ90 ደቂቃ ከፍተኛውን ቁጥር ያስመዘገበው ተጫዋች እሱ ነው። 16.2 ፓሶች አቀብሏል። በኒውካስልም ግን በፕሪሚየር ሊግም በዚህ ችሎታቸው ከሚደነቁ ተጫዋቾች መካከል አንደኛው። ለምሳሌ ቶናሊ በኒውካስል ብቻ 10ኛ ነው የነበረው። የቶናሊ ችሎታ ሌላ አይነት ችሎታ ነው። የብሩኖ ጊማሬሽ ግን ቅድም እንዳልኩት የአርሰናልን ቴክኒካል ችሎታ ከፍ እንዲያደርግ የሚፈለግ ተጫዋች ነው። ከዛ ውጪ በጠባብ ቦታ ነው የሚጫወት። አሁን እንግዲህ በኒውካስል 1 2 3 4 5 ብዙ ላይን ብሬኪንግ ፓሶች የሚያቀብሉ ተጫዋቾችን ብታይ 4ቱ ተከላካዮች ናቸው። ግን 4ቱ ተከላካዮች የበለጠ ሰፊ ክፍት ቦታ ኖሯቸው የሚጫወቱ ተጫዋቾች ናቸው። እሱ ጠባብ ቦታ ላይ ነው የሚጫወተው፣ ምክንያቱም አድቫንስድ አማካይ ነው እና ፕሬሲንግን መቋቋም ይችላል። 12 ነጥብ
12 ፓሶችን አንደር ፕሬሸር በ90 ደቂቃ ያደርጋል። ለተጋጣሚ ቡድን ተጫዋቾች ፕሬስ እያደረጉት ወይም ከ3 ሜትር ባነሰ ርቀት ውስጥ ሆኖ ማለት። ስለዚህ በጫና ውስጥ ኳስ ማቀበልም የሚችል ተጫዋች ነው። አሁን ደግሞ የማንቱማን ማርኪንግ ዘመን አይደል? ስለዚህ ሜዳ ውስጥ በሙሉ አንድ ለአንድ ትግሎች ይበዛሉ እና ያንን ለማድረግ ደግሞ ይሄ ተጫዋች ተገቢው ችሎታ ያለው ተጫዋች ነው። በአርሰናል ቴክኒካል ሌቭል ለምሳሌ በዚህ በተጠናቀቀው የውድድር ዘመን አርሰናል በፓሶች ብዛት በሙከራ ማለት ነው 6ኛ ነው በፕሪሚየር ሊግ። ማንቸስተር ሲቲ 1ኛ፣ ቼልሲ 2ኛ፣ ሊቨርፑል 3ኛ፣ ብራይተን 4ኛ፣ ፉልሃም 5ኛ ነው የነበሩ በፓሶች በጠቅላላ በፓሶች ብዛት። አሁን እንዲህ ያለ ቡድን የፕሪሚየር ሊግ ዋንጫ ሲወስድ ያልተለመደ አይደለም። ምሳሌ የኮንቴ ቼልሲ 6ኛ ነበር ባቀበላቸው ፓሶች ብዛት፣ ግን የፕሪሚየር ሊግ ሻምፒዮን ነበር 93 ነጥብ ይዞ። የክላውዲዮ ራኒየሪ ሌስተር ያው ትልቁ አውትላየር ነው 18ኛ ነበር በፓሶች ብዛት፣ ግን የፕሪሚየር ሊግ ሻምፒዮን ነበር። ግን ባለፉት 34 ዓመታት በ10ሩ በፓስ አንደኛ የሆነው ቡድን ነው የፕሪሚየር ሊግ ሻምፒዮን የነበረው። ያው በአብዛኛው የጓርዲዮላ ቡድን ነው መገመት እንደምትችለው ከ10ሩ 6ቱ የጓርዲዮላ ቡድኖች ናቸው። ጓርዲዮላና ፓስ ምን ማለት እንደሆኑ ስለምናውቅ ማለት ነው። ስለዚህ ችግር የለውም እንደዛ መጫወትና ዋንጫ መውሰድ። አንደኛው ችግር ግን በእንደዚህ አይነት ሁኔታ ድል ሰስቴን ማድረግ አይቻልም። ለምሳሌ የኮንቴ ቼልሲ በሚቀጥለው የውድድር ዘመን 5ኛ ሆኖ ጨረሰ። የክላውዲዮ ራኒየሪ ሌስተር ሲቲ 12ኛ ሆኖ ጨረሰ። ሜንቴን ለማድረግ ቴክኒካዊ ጥራቱ ከፍ ማለት አለበት ያንን ስኬት ይዞ ለመቀጠል እና የበለጠ ሪስክ ቴከሮች ይመስለኛል አርሰናል ሲፈልግ የነበረው። ሮጀርስ ለምሳሌ ወደ አርሰናል እንዳልመጣ ቃለው፣ ግን ከፍተኛ ኢንትረስት ነበራቸው። 74% ብቻ ነው የፓሲንግ አኪሬሲ የነበረው። ግን ያ የሆነበት ምክንያት ከፖሴሽን ጋር ሪስክ ይወስዳል። አሁን ምለው እሱን ሪስክ ቴከር ይፈልጋል አርሰናል። የአርሰናል የአቨሬጅ ፓስ ሰክሰስ ሬት የሚባለው ወደ 84.2% ነው የነበረው። ሮጀርስ ኦልሞስት እንደ ብሩኖ አይነት ቁጥር ነው ያለው። ሃይ ሪስክ ሃይ ሪዋርድ የሚባል ብሩኖ ሪስክ ይወስዳል ብዙ አይደል? ስለዚህ ፓሶቹ ይበላሻሉ። ሪስክ በመውሰዱ ምክንያት ነው ፓሶቹ ከባድ ፓሶች ስለሚሞክር፣ የተጋጣሚ ቡድን ጀርባ የሚያገኙ ፓሶች ለማቀበል ስለሚሞክር ነው እንደዛ የሚሆን። ይህ አይነት ቴክኒካዊ ጥራት ህጻጽ ያለበት ሊሆን ይችላል፣ ግን በሪስኩ ምክንያት ነው። ዝም ብሎ የሳይድ ዌይ ፓስ ስለማይሞክር ነው እንደዛ የሚሆን። ስለዚህ ብሩኖም ከሞላ ጎደል ተመሳሳይ ተጫዋቾች አይደሉም፣ ግን እንዲህ አይነት ተጫዋች የበለጠ ቴክኒካል ጥራቱን ከፍ ማድረግ የሚችል ተጫዋች ያስፈልጋል። ኳስ በመያዝም ግን እንደዛው ነው። አሁን ብሩኖ ጠለቅ ያለ ቦታ ላይ የሚጫወት ተጫዋች ስለሆነ ልክ እንደ ሮጀርስ አይነት ፍሪ ሶል የሚባል በቃ ነጻ ነፍስ ያለው እንደፈለገ ክሬት እንዲያደርግ የሚጠበቅ አይነት ተጫዋች አይደለም። የበለጠ ጨዋታ መቆጣጠር አለበት። ለምሳሌ ማይልስ ሉዊስ ኬሊ ከመጣ በኋላ የአርሰናል ፖሴሽን ተሻሽሏል። በጥራትም 91% ነበር ኳስ የማቀበል ስኬት። እሱ ክሬት እንዲያደርግ አይደለም የሚጠበቀው። የአርሰናል አጫወት ምንድነው ይሄ ሞኖሪትሚክ የሚባል ሪትም አለመቀየር ነገር ነበረው እና ብሩኖ ያንን መጨመር የሚችል አይነት ተጫዋች ነው። የሚፈርም ከሆነ ዝውውሩ ቀላል አይመስልም። ለኒውካስል ሌላ አስቸጋሪ ጊዜ ነው። የፈለጓቸው ማንዛምቢን አላገኙትም፣ ቪክቶር ሙኞዝን አላገኙም። ተጫዋቾች መልቀቅ ይፈልጋሉ። ቶናሊ ለቋል፣ ብሩኖ መልቀቅ ይፈልጋል። ከባድ ጊዜ ነው ለኒውካስል። ኃይለኛ የሽግግር ጊዜ ይመስላል። ዋና ተጫዋቻቸውን ማጣት አይፈልጉም፣ ግን አርሰናል የሚያገኘው ከሆነ ቢያንስ ለአጭር ጊዜ ለአጭር ፍሮም ሾርት ቱ ሚዲየም ለአጭር ለመካከለኛ ጊዜ በጣም ትልቅ ጥቅም የሚሰጣቸው እና ለቤንችነትም አይመጣ። ኖጋርድ ሲመጣ ለምን እንደመጣ እናውቅ ነበር። ለቤንችነት ነው አይጀምርም ጨዋታዎች። ይሄኛው ግን ለቤንችነት አይደል፣ ለመፎካከር ለመጀመሪያ 11 ተጫዋችነት ነው የሚመጣው። ከመጣ ግን ኢፍ አለው፣ ቢግ ኢፍ አለው። አጠራጣሪ ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።